ጤና ይስጥልን እንዴት አላችሁልን አድማጮቻችን በዚህ ልዩ ዝግጅት ስለ ዲጂታል ወይም ፋይዳ መታወቂያ ምንነትና ጥቅሙ ላይ ትኩረት አድርገን በብሔራዊ መታወቂያ ከፍተኛ አማካሪና ተጠቃሚዎች ጋር ቆይታ አድርገናል። የፕሮግራሙ አዘጋጅ ነገሱ አዲሱ ነኝ። አብራችሁን ሁኑ። የህዝብ ተወካዮች ምክር ቤት መጋቢት 21 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያ ከሚጠቀሙ አገራት መካከል እንድትካተት አድርጓል። ፋይዳ የሚል ስያሜ የተሰጠው ይህ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ነው ተብሎለታል። እንዴት አንድን ሰው በልዩ ሁኔታ መለየት ያስችላል? ፋይዳ መታወቂያ ምንድነው ስንል ፋይዳ ወይም የዲጂታል መታወቂያ ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃን ማለትም የባዮሜትሪክና ዲሞግራፊክን በመሰብሰብ አንድ ሰው አንድ ነው በሚል መርህ እያንዳንዱን ዜጋ በልዩ ሁኔታ መለየት የሚያስችል ስርዓት መሆኑን የብሔራዊ መታወቂያ ፕሮግራም ያስረዳል። የዲሞግራፊክ መረጃ የሚባሉትም ስም፣ የአባት ስም፣ የአያት ስም፣ ዜግነት፣ የትውልድ ቀን፣ ወርና አመት፣ ጾታ፣ የመኖሪያ አድራሻ ሲሆኑ እንዳስፈላጊነቱ ስልክ ቁጥር፣ የኢሜል አድራሻና ፖስታ አድራሻንም ሊያካትት ይችላል። የሚሰበሰቡት የባዮሜትሪክ መረጃዎች ደግሞ የአስር ጣት አሻራ፣ የሁለቱም አይኖች ብሌንና የፊት ገጽታ ናቸው። እነዚህን የባዮሜትሪክና ዲሞግራፊክ መረጃዎችን የሰጠ ማንኛውም ሰው የዲጂታል መታወቂያ ማግኘት ይችላል። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምቆ ወደ 12 አሃዝ ልዩ ቁጥርና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢው ይሰጣል። እኛም ይህን አሟልተው ፋይዳ መታወቂያ ተጠቃሚ ከሆኑ ሰዎች ጋር ቆይታ አድርገናል። ወደዛው እናልፋለን። ተከታተሉ። ለቃለ መጠይቁ ፈቃደኛ ስለሆንክ እጅግ አመሰግናለሁ። ፋይዳ መታወቂያ አውጥቻለሁ ብለኸኛል። የስራ መታወቂያዎች አሉ፣ የቀበሌ መታወቂያዎች አሉ ካሁን በፊት ምን ተጠቀምባቸውና ከነዛ መታወቂያዎች ፋይዳ መታወቂያን ወይም ዲጂታል መታወቂያን የሚለየው ምንድነው? የሚለየው ነገር የለም፣ ግን አንዳንድ ቦታ ላይ ግዴታ የሚጠይቁ አሉ። የቀበሌ መታወቂያ ይዘን ሄደንም ፋይዳ መታወቂያ ከሌለ አናስተናግድም ይላል። ለምሳሌ ከውክልና ለመስጠት ፈልጌ ሰነዶች ጋር የቀበሌ መታወቂያ እንዳለ ሆኖ ግን ተጨማሪ ግዴታ የፋይዳ መታወቂያ መኖር አለበት ብለው ጠይቀውኛል። በተለየ ሁኔታ ግን የቀበሌ የማያገለግልበት እሱ የሚያገለግልበት የለም። ያው እንደ ተጨማሪ ነው እያገለገለ ያለው። ሁለቱንም ይዘን ነው ምን እንቀሳቀሰው ማለት ለምሳሌ ፋይዳ ስላለኝ ብቻ ቀበሌ ሲሄድ ደግሞ ወይም ክፍለ ከተማ ሲሄድ አያስተናግዱኝም። በፋይዳው ብቻ ግዴታ የቀበሌ መታወቂያ ያስፈልገኛል። አሁን ካለህ ልምድ ፋይዳ መታወቂያን ካወጣህ በኋላ እንደው በተለይ እንዳስገዳጅ የሚጠቀሙበት የትኞቹ መስሪያ ቤቶች ናቸው? እንዳስገዳጅ የተጠቀሙኝ ባንክና የሰነዶች ውክልና ልሰጥ ፈልጌ ተጨማሪ ነው። የቀበሌ መታወቂያዬንም ኮፒ አድርገው ወስደዋል፣ ግን ግዴታ የፋይዳ መታወቂያ መያዝ አለብህ አሉኝ። ባንክ ቤት ደግሞ አካውንት ለመክፈት ከጃንዋሪ ወይም ጥር ጀምሮ ግዴታ የፋይዳ መታወቂያ ያስፈልጋል። ሁለቱ መስሪያ ቤቶች ናቸው አሁን በግዳጅ እየተጠቀሙ ያሉት። አስፈላጊነቱ ላይ ከነበሩት መታወቂያዎች የዲጂታል መሆኑ የፋይዳ መታወቂያ መጀመሩ ያለው ጥሩ ጎን የምታነሳው ምንድነው? ጥሩ ጎን ምንድነው? አሁን ያለው ሁኔታ ከማጭበርበር አንጻር የተሻለ ነው ብዬ አምናለሁ። ምክንያቱም የዲጂታል ከሆነ ሁሉም ጋር ሲስተም ጋር የተያያዘ ስለሆነ ለምሳሌ እንደ ባንክ ሰራተኛነቴ ከባንኮች ጋር ሲሄድ የቀበሌ መታወቂያ በቀላሉ ከሌላውም ከማንኛውም ቦታ ላይ በማግኘት የተለያየ አካውንት ይከፍቱበታል። የፋይዳ መታወቂያ ሲይዙ ግን አንድ አካውንት ብቻ ነው መክፈት የሚችሉት፣ ምክንያቱም ሲስተም ላይ የተያያዘ ስለሆነ። ከዚህ አንጻር አሪፍ ነው ማለት ተጠናክሮ ቢሄድና ቢቀጥል ማለት ነው። እንደው የተለየ አንተ አውጥተህ በእሱ መጠቀም ከጀመርክ በኋላ ከአገልግሎት ሰጪዎች ጋር እንደው ቢሆን አሁን ቅድም የጠቀስክልኝ አለ ማለት ወደ ቀበሌ ስንሄድ የቀበሌ መታወቂያና ዲጂታሉን እንዲህ ሁለት የግድ ምንገደድበት አለና ያልከኛል ያነሳውና እንደው እዛ ጋር ተያይዞ መጠቀም ካልቀረ ከጀመርነው ይሄ ዲጂታል መታወቂያውን ቢሆን የምትለው ነገር አገልግሎት ሰጪዎች ጋር በእርግጥ እነሱንም ሁለቱን የሚጠይቁበት እረዳለሁ። ምክንያቱም ሁሉም ማህበረሰብ ገና በአጠቃላይ ወይም አስገዳጅ ሆኖ ሁሉም አንዴ ስላላወጣ ነው የሚጠይቁት ሁለቱንም። ግን ግዴታ ሆኖ ማንኛውም ሰው ጊዜ ገደብ ኑሮት አውጥቶ ቢጠቀም አሪፍ ነው። ምክንያቱም የተሻለ ነው። ይሄ የፋይዳ ጠይቃቸው መጠይቆች ወይም እዛ ጋር የሚሞሉት አሁን ካለው ከሰዎችን አንደኛው ማግለል አንደኛው እንትን ከሚለው አንጻር አሪፍ ነው። ሌላው ደግሞ ለማውጣት ቀላል ነው። አሁን ለምሳሌ የቀበሌ መታወቂያ ለማውጣት በጣም ከባድ ነው። ተያያዥ ማግኘት
የመኖሪያ አድራሻ በፊት የነበርክበት ምናምን የሚሉ ስብስብ ሰዎቹ ማውጣት እየቻሉ ግን እንዳያወጡ የሚያደርጉ አሉ። የቀበሌ የፋይዳ ግን ሰውየው ስለተገኘ ብቻ ማውጣት ይችላል። ስለዚህ ከዛ አንፃር አሪፍ ነው። ግን ከአገልግሎት አንፃር አሁንም አንደኛውን ማለት ቶሎ ቀልጣፋ ሆኖ አንደኛው ብቻ መገልገል ምንችልበት ቢፈጠር አሪፍ ነው እላለሁ። ያየሁት እንደዛ ነው። በጣም ነው ማመሰግን። እሺ ለቃለ መጠይቁ ፈቃደኛ ስለሆንሽ እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። እንደነገርሽኝ የፋይዳ መታወቂያ አገልግሎቱን እያገኘሽ ነው፣ ተጠቃሚ ነሽና ተጠቃሚ ከሆንሽ በኋላ እንዴት አገኘሽው? ከሌሎች መታወቂያዎች ጋር ማለት በፊት ምንጠቀምባቸው የሥራ መታወቂያዎች አሉ፣ የቀበሌ መታወቂያዎች አሉ። ከነዛ ለየት የሚያደርገው ፋይዳ መታወቂያን ምንድነው? እሺ አመሰግናለሁ። የኛ መስሪያ ቤት ቀደም ብሎ ነው የፋይዳ መታወቂያን ሁሉም ሰራተኞች እንዲያወጡ የተደረገው። ይሄም የሆነበት ምክንያት ሁሉም ስራዎች በዲጂታላይዜሽን ሲስተም እየተሰሩ ስለሆነና የአሰራር ሲስተሙ ደግሞ ግልጽና ቀልጣፋ ለማድረግ ታሰበ ስለሆነ ነው። ፋይዳ መታወቂያን ካወጣው በኋላ ምንድነው ሁሉንም አገልግሎቶች በመጠየቅበት ወይም ደግሞ በሁሉም አገልግሎቶችን በመፈልግበት ጊዜ ግልጽና ቀልጣፋ አገልግሎት ነው ማለት የማገኘው። ከሌሎች ፕሮሰሶች የሚያስተጓጉሉ ነገሮች ምናምን ይቀራሉ ማለት ነው። ስለዚህ ዋና ዓላማው አሰራር ሲስተሙን ቀላልና ቀልጣፋ ለማድረግ ታስቦ የተሰራ መታወቂያ ነው ማለት ነው። እሺ ጥሩ። አንቺ አገልግሎት በምትፈልጊባቸው እንደው እሱን ካወጣሽ በኋላ ከዲጂታል መታወቂያው ሌላ የሚጠይቁ አገልግሎት ሰጪ ተቋማት የገጠመሽ አለ? ከዛ አንፃር የገጠመኝ የለም። ሁሉም ቦታዎች አገልግሎት ፈልጌ በመጠየቅ ሰዓት ፋይዳ መታወቂያ መኖሬን ይጠይቁኛል። በዛ መሰረት ወዲያው ተስተናገዳለሁ ማለት ነው። እንደ ሀገርም እንደ አማራ ክልልም አሁን ብዙ ሰው ተጠቃሚ አይደለም። በእርግጥ አውጥተው ተጠቃሚ ሆኑም አሉ። እንደው አገልግሎቱን ተጠቃሚ ላልሆኑት ምን ትያለሽ? አገልግሎቱን ተጠቃሚ ላልሆኑ ምንድነው ፋይዳ መታወቂያ ቢያወጡ የሚያገኙበትን አገልግሎት ቀልጣፋ ያደርግላቸዋል። እንዲሁም ደግሞ መታወቂያ ለምሳሌ ፋይዳ መታወቂያ ቢጠፋባቸው እንኳን በኮድ ቁጥር ወይም መለያ ቁጥር አለ። በዛ ቁጥር መሰረት መስተናገድ ይችላሉ ማለት ነው። ለማውጣት ሌላ ፕሮሰስ ምናምን የሚሉበት የለም ማለት ነው። ያኛው መታወቂያ ቢሆን እሱ ጠፍቶ ያው የተወሰነ ጊዜ ስራ ሊስተዋጎሉ ምናምን ሊችሉ ይሆናል። ይሄኛው ግን ኮድ ቁጥሩን ወይም መለያ ቁጥሩን በመያዝ ብቻ እንኳን መስተናገድ ይችላሉ ማለት ነው። ከመጀመሪያ ለማውጣት ሲካሄድ እንደው ለየት የሚያደርገው የቀበሌና ሌሎችም የስራ መታወቂያዎችን ስናወጣ የሚጠይቁን ነገሮች አሉ። ዲጂታል ስናወጣ እንደዚህ የትኛው ነው እንደው ለማውጣትስ የተሻለ? ለማውጣትም የተሻለ ይሄ ነው የሚሆነው። ለምን በሁሉም ቦታዎች ላይ ማውጣት ይቻላል ማለት ነው። በሁሉም ባንኮች በተለያዩ ቦታዎች ላይ ታውቂው ማውጣት ይቻላል። ወዲያው ነው ማውጣት የሚቻለው። ከጊዜ ከገንዘብ ከሁሉም በጣም አሪፍ ነው ብዬ ነው የማስበው። ስለዚህ መታወቂያ አውጥተው የሚፈልጉትን አገልግሎት በቀላሉ ማግኘት ይችላሉ ማለት ነው። አመሰግናለሁ በጣም። እኔም በጣም አመሰግናለሁ። አድማጮቻችን ቀደም ብለን እንደተከታተልነው ፋይዳ መታወቂያን ተጠቃሚዎች የሚፈልጉትን አገልግሎት በአጭር ጊዜ ማግኘት እንዲችሉና በአጠቃላይ ፋይዳ መታወቂያ ለማውጣትም ሆነ ለአጠቃቀም ምቹ መሆኑን ተረድተናል። አሁን ደግሞ በብሔራዊ መታወቂያ ከፍተኛ አማካሪ አቶ ኦላና አበበ ጋር ስለ ፋይዳ መታወቂያ ምንነት፣ ለማንና እንዴት ይሰጣል፣ ከሌሎች የቀበሌና የሥራ መታወቂያዎችስ በምን ይለያል፣ ጥቅሙስ ምንድነው በሚሉት ሐሳቦች ዙሪያ ቆይታ አድርገናል። አሁንም ከኛ ጋር ሁኑ። ኦላና አበበ እባላለሁ። በብሔራዊ መታወቂያ ከፍተኛ አማካሪ ነኝ። እሺ አመሰግናለሁ። በድጋሜ ፋይዳ መታወቂያ ምንድነው ከሚለውን ጀምር እስቲ ግልጽ እንዲሆንላቸው ለአድማጮች። እንዳጠቃላይ ያው እንደ ሀገር የተለያዩ ስትራቴጂዎች በተለያየ ጊዜ እየተነደፈ ህዝቡን ተደራሽና እንዲሁም ተጠቃሚ ለማድረግ ብዙ ስራዎች ሲሰሩ ቆይተዋል። በዚህ አግባብ የትኛውንም ስራ እናም ሊሆን ይችላል፣ ጤናውም ሊሆን ይችላል፣ ትምህርቱም ቢሆን የሚሰሩ ስራዎች በዲጂታል ሲስተም ወይንም በዲጂታል ስርዓት ያልታገዘ ከሆነ ውጤታማ የመሆንና ስኬታማ የመሆን እድሉ በጣም አናሳ ነው፣ ካልታገዘ ማለት ነው። ይሄንን ዲጂታል ለማገዝ እንዲሁም ደግሞ አገልግሎቶችን ለማሳለጥ በቀላሉ ህብረተሰቡ ተጠቃሚ እንዲሆን ይሄ ከዚህ በፊት የመልካም አስተዳደር ችግሮች የምንላቸው
እንዲሁም ደግሞ አገልግሎቶች በየተቋሙ ሄዶ ለመገልገል ሲሄድ ማህበረሰቡ ይሄ ድግግሞሽና የመመላለሱና እንግልቱን ለማስቀረት የዲጂታል ስርዓቱ መሰረት ይሆናል ማለት ነው። ይሄንን ለመቅረፍ ደግሞ ወደ ዲጂታል ዓለም ውስጥ ለመግባት እንደ ሀገር 4 ነገሮች አስቻይ የሚባሉ ነጥቦች አሉ። እነሱ ላይ መስራት ካልቻልን ወደ ዲጂታል ዓለም የምንገባበት እድሉ ጠባብ ነው የሚሆነው ማለት ነው። አንደኛው ኢነርጂ ይባላል። ከፓወር ጋር በተያያዘ ከመብራት ጋር በተያያዘ እነዚህ ነገሮች ሊኖሩን ያስፈልጋሉ። ቀጥሎ ዳታ ይባላል። ዳታ ማለት ደግሞ ከኮኔክሽን ጋር በተያያዘ የሚያስፈልገን ነው ማለት ነው። ሶስተኛው የዲጂታል ፔመንት የሚከፈሉ ክፍያዎችን ከአናሎግ ስርዓቶችን አውቶማቲካሊ በዲጂታል ማድረግ ይኖርብናል ማለት ነው። ዋና እንግዲህ ዛሬ የተገናኘንበት ሌላው ደግሞ 4ኛው ነጥብ ምንድነው? የዲጂታል አይዲ ነው ማለት ነው። ሰዎች እንደ ሀገር ሪሶርስ ካለን አንደኛው የሰው ኃይል ነው። ሁለተኛው መሬት እያለ ይሄዳል። እነዚህን እንደ ሀገር ያለንን ኃይል መዝግበን አውቀን አገልግሎት መስጠት ይኖርብናል። ዲጂታል አይዲ ደግሞ ሰዎችን አንድ ሰው አንድ መሆኑን የሚያረጋግጥለት ስርዓት ይሆናል ማለት ነው። እነዚህ 4 ነጥቦችን መስራት ካልቻልን እንደ ቅድመ ሁኔታ አስተካክለን ጨርሰን ወደ ዲጂታል ስርዓት ውስጥ መግባት ካልቻልን ውጤታማ የመሆን እድሉ በጣም አናሳ ይሆናል ማለት ነው በዚህ ስርዓት ውስጥ። ከዚህ ውስጥ ደግሞ የምናገኘውንም ትሩፋት እናጣለን ማለት ነው። የዲጂታል አይዲ ስርዓት የሀገር በቀል ኢኮኖሚ አጀንዳ አንዱ ፒላር ነው ለማለት ነው። የዲጂታል ትራንስፎርሜሽኑን ለማሳካት ካሉ ነጥቦች ውስጥ አንደኛና ዋነኛ ማለት እንችላለን ማለት ነው። ስፔሻሊ ከመልካም አስተዳደር አንጻር፣ ከማህበራዊ እንዲሁም ከደህንነት ጉዳዮች አንጻር ትልቅ ጠቀሜታ ያለው ፕሮግራም ነው። ይህን ብቻ በማሳካታችን እንደው ኦልሞስት ወደ 7% የሆነ ጂዲፒ እንደ ሀገር ማግኘት የምንችልበት ስርዓት ይሆናል ማለት ነው። ጠቀሜታው ሰፊ፣ ለሁሉም ህብረተሰብ ተደራሽ ለማድረግ ከአገልግሎት ጋር የተያያዘ ፕሮግራም ነው ማለት ነው። ፋይዳ መታወቂያ ከሌሎች መታወቂያዎች በዋናነት በምን ነው የሚለየው? እንደምንኖርባቸው አካባቢዎች መታወቂያዎች አሉንና ከዛ በተለየ ልዩ የሚያደርገው ምንድን ነው? እንግዲህ ይሄ የብሔራዊ መታወቂያ አንደኛ ልዩ የሚያደርገው ዲጂታል መታወቂያ ነው። 12 ቁጥር የፋይዳ ቁጥር የምንላት ቁጥር ነች መታወቂያ ብለን የምንላት። እሷን ግን በማስረጃነት ማቅረብ የሚቻለው በካርድ ሊያቀርቡት ይችላሉ፣ ሰዎች በወረቀት ሊያቀርቡት ይችላሉ። እንዲሁም ደግሞ በስልካቸውም መታወቂያቸውን አሳይተው አገልግሎት ማግኘት የሚችሉበት ስርዓት ነው ማለት ነው። በተጨማሪ ሰዎች የያዙትን መታወቂያ ወይንም ደግሞ የያዙትን የዲጂታል መታወቂያ የነሱ መሆኑን ባለበት ቦታ ላይ በሚንቀሳቀሱበት ቦታ ሁሉ የነሱ መሆኑን አረጋግጠን አገልግሎት መስጠት የምንችልበት ስርዓት ነው ማለት ነው። ይሄ ከመታወቂያ አንጻር ብቻ ደግሞ ሳይሆን የፋይዳ ቁጥር የተለያዩ ሴክተር መስሪያ ቤቶችን ለማስተዋወቅ ለማስተሳሰር ከክልል ባህር ዳር ላይ ያለውን ስርዓት አዳማ ላይ ካለው ስርዓት፣ ሐዋሳ ላይ ካለው ስርዓት፣ መቀሌ ላይ ካለው ስርዓት የሚያስተሳስር ወጥ የሆነ ፕላትፎርም የሚፈጥር የአገልግሎት ስርዓት ይሆናል ማለት ነው። ፋይዳ መታወቂያን መያዝ የሚችሉ ወይም ማውጣት የሚችሉ ከዜግነት አንጻርም ሊሆን ይችላል፣ ከእድሜም አንጻር ሊሆን ይችላል። እነማን ናቸው? እንግዲህ በመርህ ደረጃ የምንከተላቸው 4 ነጥቦች አሉ እንደ ተቋም። አንደኛው አካታች ነው ብለን እንላለን። ሁለተኛው አስተማማኝ ነው እንላለን። ሶስተኛው የተመጠነ መረጃ ነው የምንወስደው። እንዲሁም ደግሞ ተናባቢ ነው እንላለን ማለት ነው። አካታች ነው የሚለው ላይ ስንመጣ በተደረገ ጥናት ኦልሞስት እንደ ሀገር ካሉት ማህበረሰብ ውስጥ 40% ራሱን የሚገልጽበት ምንም አይነት መረጃ ወይንም ማስረጃ የለውም ወይንም መታወቂያ የለውም። ይሄንን ኮንሲደር በማድረግ የተለያዩ ማስረጃዎችን አቅርቦ ወደ 33 የሚጠጉ ማስረጃዎች የእድር ደብተር ሊሆን ይችላል፣ የቀበሌ መታወቂያ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ የቡክ ደብተር ሊሆን ይችላል፣ መሬት ባለቤትነት ካርታ ሊሆን ይችላል፣ የመኪና ባለቤትነት ሊብሬ ሊሆን ይችላል። ብዙ ማስረጃዎችን ኦልሞስት ወደ 33 የሚጠጉ ማስረጃዎችን ይዞ በመምጣት መመዝገብ የሚችልበት ስርዓት ነው ማለት ነው። በተጨማሪም ደግሞ እነዚህም ዶክመንቶች ላይኖሯቸው ይችላሉ። ለምሳሌ ጎዳና ተዳዳሪ ሊሆን ይችላሉ፣ የተለያዩ ማዕከል ውስጥ የሚኖሩ አቅመ ደካሞች ሊሆን ይችላሉ፣ እናት አባት ወላጅ አልባ የሆኑ ህጻናቶች ሊሆኑ ይችላሉ። እነዚህን ሁሉ አድሬስ ማድረግ በምንችልበት ምንም አይነት ዶክመንቶች እንኳን ከሌላቸው
ከዚህ በፊት ፋይዳ በተመዘገበ ሰው ምስክር በማድረግ ወይንም ደግሞ ባሉበት ተቋም ወይንም ደግሞ እነዚህን ማህበረሰብ ተደራሽ ለማድረግ ወይንም አገልግሎት ለመስጠት ቋቋመ ተቋም ጋር አንድ ላይ በመናበብ ይሄንን የፋይዳ መታወቂያ የምንሰጥበት ስርዓት ነው ያለን ማለት። በዜግነትም ከሆነ ኢትዮጵያዊ ያልሆነ ነገር ግን ህጋዊ ነዋሪ እስከሆነ ድረስ ወይንም የስራ ፍቃድ ወይንም የመኖሪያ ፍቃድ ካለው ይሄንን አገልግሎት እንዲያገኝ እንፈቅዳለን ማለት ነው። በእድሜ ስንል እንግዲህ እስካሁን ድረስ በባዮሜትሪክ ስንመዘግብ ሁለት ስርዓቶችን እንከተላለን። አንደኛው ዲሞግራፊክ የሆነ ስነ ህዝብ ማለት ነው፣ መረጃዎችን እንወስዳለን። ሌላ ደግሞ ባዮሜትሪክ መረጃ የምንለው ማለት ነው። እንግዲህ ስነ ህዝብና ባዮሜትሪክ መረጃ ስንወስድ ከልጆች ጀምረን ነው ምዝገባ ስርዓትን የምናዘጋጀው። ከዜሮ ጀምሮ እስከ 5 ዓመት ያሉ ልጆች በዲሞግራፊክ መረጃ ብቻ በመውሰድ አገልግሎት የምንሰጥ ሲሆን ከ5 ዓመት በኋላ ደግሞ ያሉ ልጆችን ባዮሜትሪክ መረጃም ዲሞግራፊክ መረጃን የስነ ህዝቡንም የአካል ላይ ያሉትን መረጃዎች በመውሰድ አገልግሎት የምንሰጥበት ስርዓት ነው ማለት ነው። አሁን ላይ ባዮሜትሪክ ስነ ህዝብም መረጃ እየሰበሰብን ያለ ነው ከ5 ዓመት ጀምሮ ለህፃናትም ተደራሽ እንዲሆን እያደረግን ነው። በዚህም በተለያዩ ትምህርት ቤቶች ገብተን እየሰራን እንገኛለን ለማለት ነው። ከሁሉም አገልግሎት ሰጪ ተቋማት ጋርም ትስስር ፈጥረን በሰፊው ይሄንን ተደራሽ ለማድረግ እየሰራን እንገኛለን። አሁን ላይ ወደ 55 ተቋማት ጋር አገልግሎት እየሰጠን ነው ለማለት ወጣለሁ። ፋይዳን ለየት የሚያደርገው አሁን እንደገለጹልኝ አቶ ላና በተለይ ከ0 ዓመት ጀምሮ መውሰድ ሁሉ እንደሚችሉ ግን አሁን ያው ከ5 ዓመት ጀምሮ እየተሰራ እንደሆነ እየነገሩኝ ነውና ከ5 ዓመት ጀምሮ ያሉ ህጻናት ይሄ ፋይዳ መታወቂያ እንዲኖራቸው መደረጉ ካሁን በፊት አልነበረምና አሁን መደረጉ ምንድነው ያለው ጠቀሜታ የሚለውን ቢያብራሩልኝ። ይሄ መታወቂያን ስንሰጥ መሰረት የሚያደርገው አካላዊ የሆኑ መረጃዎችን መሰረት አድርጎ የሚሰጥ ነው። እነዚህም የእጅ አሻራ፣ የአይን ብሌን እና የፊት ፎቶ ነው ማለት ነው። ይሄንን ደግሞ ስፔሻሊ በትምህርት ስርዓቱ ከመጭበርበር ጋር የተያያዘ እንዲሁም ደግሞ ህጻናቶች በትክክል ከዚህ ጊዜ ጀምሮ ወይንም በልጅነት ጀምሮ እድሜያቸው አቅመ አዳም እስከሚደርስ ድረስ ወይንም ሔዋን እስከሚደርስ ድረስ አገልግሎቱን ወጥ የሆነ ስርዓት እንዲኖር ለማድረግ እንዲሁም ደግሞ ከዲጂታላይዝ ለማድረግ ስርዓቱን የትምህርት ስርዓቱን ዲጂታላይዝ ከማድረግ አንጻር ትልቅ ጠቀሜታ ይኖረዋል። እነዚህ ልጆች አድገው ሀገር የሚረከቡ ይሆናሉ። በተለያዩ ተቋማት አገልግሎት የሚሰጡ ነው የሚሆኑት። እንዲሁም ደግሞ የተለያየ ጊዜ የትምህርት የውጭ እድል ይኖራቸዋል። ብዙ ጊዜ የቀን ስህተት፣ የስም ስህተት ማስረጃዎች አጥተው እነዚህን አገልግሎቶች በተሳሳተ ማስረጃ እርስ በርስ ስለሚጣረስ ዶክመንቶቻቸው ይሄን ነገሮች ተጠቃሚ ሳይሆኑ ወይንም ፌል ሲያደርግባቸው እንመለከታለን። ይሄ ስርዓት ግን ወጥ የሚያደርግ ከሚያገኙት አገልግሎቶች ጋርም የሚያስተሳስር እነሱን በአግባቡ የሚያሳውቅና እዚህ ውስጥም የሚፈጠሩ የነበሩ መጭበርበሮችንም የሚያስወግድ እና የትምህርት ስርዓቱንም አውቀን ለይተን ስፔሻሊ ከትምህርት ማስረጃ መጭበርበር ጋር በተያያዘ ሰፊ ጠቀሜታ የሚኖረው ይሆናል ማለት ነው። እሺ፣ አመሰግናለሁ። ግላዊ መረጃን ሚስጥራዊ አድርጎ ከመያዝ ጋር ወይም ከግላዊ መረጃ ጥበቃ ጋር ምን ያህል አስተማማኝ ነው? አሁን እንደገለጹልኝ እንግዲህ ያው ዲጂታልም ስለሆነ የጣት አሻራ፣ የአይን ብሌን፣ የፊት ሙሉ መረጃ የአንድ ሰውና አካላዊ መረጃ የሚይዝ ነውና ይሄ ፋይዳ መታወቂያ እና ግላዊ መረጃን ሚስጥራዊ አድርጎ ከመያዝ ከመጠበቅ ግላዊነትን ከመጠበቅ ምን ያህል አስተማማኝ ነው? በመርህ ደረጃ እንዳስቀመጥ ነው አንደኛው አካታች ነው ብለናል፣ ሁለተኛው አስተማማኝ ነው ብለናል ማለት ነው። አስተማማኝ ነው ስንል እንደ ሀገር የግል መረጃ ጥበቃ አዋጅ አለ። እሱን የጠበቀ እሱን ያከበረ እና በዛ አግባብ የሚመራ ፕሮግራም ነው ማለት ነው። ሰዎች ሲመዘገቡ የሰጡት ማስረጃ ባለቤት እኛ ሳንሆን ተመዝጋቢው ራሱ ነው ማለት ነው። እያንዳንዱ ማስረጃ መስጠት ወይንም ማየት ሲፈለግ ከሱ ፍቃድ ተጠይቆ ወይንም ደግሞ የኮንሰንት ተጠይቆ የሚያጋራው ስርዓት ነው ማለት ነው። በዛ ልክ በጣም የተጠበቀ ኢቭን ከምዝገባ በኋላ ባለሙያ ምዝገባውን ካካሄደ በኋላ የዚህን ሰው ወይንም የዚህን ግለሰብ መረጃ ማየት የሚችልበት ስርዓት አይደለም ማለት ነው።
ለሞመንት ምዝገባው ከተካሄደ በኋላ ኢንክሪፕትድ ሆኖ የሚቀመጥ ማስረጃ ይሆናል ማለት ነው። ጥሩ አቶ ላና፣ በእርግጥ ቅድም ሲገልጹልኝ ያው ትስስር አለው እንደ ሀገርም ከክልል አጠቃላይ እንደ ሀገር አቀፍ ትስስር አለው። ያው ዲጂታልም ስለሆነ እንደ ዓለም አቀፍም ትስስር አለው። ኮፒ አድርጎ መጠቀም ይቻላል? መታወቂያ የምንለው እኛ እንግዲህ በአዋጅ 1284/2015 በወጣው አዋጅ መሰረት መታወቂያ የሚባለው 12 ቁጥር ዲጂታሏ የዲጂታል ቁጥሯ ሆናለች ማለት ነው። እሱን ግን በማስረጃ ደረጃ በካርድ ፕሪንት አድርጎ አጋሮች አሉን በተቋም ደረጃ ኢትዮ ቴሌኮም እና ፖስታ ቤት ይሄን አገልግሎት እየሰጡ ነው። በፕላስቲክ ካርድ ፕሪንት አድርጎ አገልግሎት ማግኘት ይቻላል። ሁለተኛው አፕ አለን፣ የፋይዳ አፕ ወይም በአፕልም ስልኮች ተደራሽ እንዲሆኑ ያደረግናቸው አፖች አሉ። እሱ ላይ በመግባት መታወቂያቸውን ዲጂታል ኮፒውን አሳይቶ አገልግሎት ማግኘት የሚችሉበት ስርዓት ነው ማለት ነው። ሌላው በኮፒ ወይንም ሲስተም ላይ በመግባት በኤ4 ፔፐር ፕሪንት አድርጎ አገልግሎት ማግኘት የሚቻሉበት ስርዓት ነው ማለት ነው። እንግዲህ ይሄንን መረጃዎች የአንድ ሰው የመታወቂያ ማስረጃ ሲመጣ የምናረጋግጥበት ሜካኒዝም ሁለት ሂደቶች አሉ ማለት ነው። አንደኛው ይሄ የኦንላይን የሆኑ ስርዓት ነው ማለት ነው። ኦንላይን ማለት የተለያዩ ዌብ ፖርታሎች አሉ። እዛ ዌብ ፖርታል ላይ የፋይዳ ቁጥር ወይንም ተለዋጭ ቁጥሩን በማስገባት ያ ሰው ያ መሆኑን የሚያረጋግጥልን ስርዓት ነው። በተጨማሪም ደግሞ ካርዱ ላይ ወይንም ወረቀቱ ላይ ያለውን ኪውአር ኮድ ስካን በማድረግ በትክክል የያዘው መታወቂያ ትክክለኛነቱን አረጋግጠን አገልግሎት እንድንሰጥ የሚያስችለን ስርዓት ያለው ፕሮግራም ነው። አንዳንድ ሰዎች በተለይ ካሁን ቀደም ብለው ተጠቃሚ ሆኑ ኮፒ ስናደርግ አሁን በፊት እንደምንጠቀምባቸው መታወቂያዎች አንዳንዴ ኮፒውን አስይዙ የሚባል ነገር አለና እንደዛ ሲደረግ በጀርባው ኮፒ ሲደረግ ግላዊ ሚስጥሮች ይወጣሉ የሚል መረጃዎችን የሚያሰራጩ አሉ። ይሄ ምን ያክል እውነት ነው? ሁለት ቁጥሮች እንሰጣለን እኛ። አንደኛው የፋይዳ ቁጥር የምትለው ቁጥር አለች፣ 12 ዲጂት ቁጥሯ። ሌላው ደግሞ የ16 ዲጂት ያላት ተለዋጭ ቁጥር የምትባለው ቁጥር አለች ማለት ነው። እንግዲህ ለአገልግሎት ሲሄዱ ሰዎች ብዙ ጊዜ እንዲያጋሩ ምን መክረው ተለዋጭ ቁጥሩን ነው፣ 16 ዲጂት ቁጥሩን ነው። ነገር ግን ያኛውንም ኮፒ አድርገው ወይንም ተለዋጭ ቁጥሩንም የፋይዳ ቁጥሩንም ሼር ቢያጋሩት የተለየ ምንም የሚፈጠር ነገር የለም። እኛ ሲስተማችን በጣም ሰኪዩር የሆነ በአግባቡ ጥበቃ የሚደረግለት ስርዓት ስለሆነ የተለየ የሚሆን ነገር የለም ማለት ነው። እሺ፣ ጥሩ አቶ ላና፣ ፋይዳ መታወቂያን መጠቀም የሚፈልጉ ሰዎች ከየት ነው መውሰድ ያለባቸው? ይሄን ያነሳሁት ለምንድን ነው? በየጎዳናውም የሚሰጡ አሉ። አንድ ምዝገባ ከተካሄደ በኋላ በባንኮች በቴሌና እንዲሁም በሌሎች ተቋማት ምዝገባ ከተደረገ በኋላ በየመንገዱ መታወቂያውን የሚሰጡ አሉ። ፖስታ ቤትም ይሰጣል። ፖስታ ቤት ደግሞ የሚለው ከኛ ውጪ ከፖስታ ቤት ውጪ መታወቂያውን የሚያገኙ ሰዎች ህጋዊ አይደሉም ይላልና ይሄ እስኪ ግለጹት፣ ያብራሩት። ህጋዊነቱ የት ያገኙት መታወቂያ ነው? ስርዓታችን የዲጂታል ስርዓት ነው። ዲጂታል ስርዓት እስከሆነ ድረስ መታወቂያ ብለን የምንለው በአዋጁም ቅድም በገለጽኩት አዋጅ ላይም በተቀመጠው መሰረት መታወቂያ የምንለው እንግዲህ የፋይዳ ቁጥሩን ነው። መታወቂያ የምንለው ሰዎች በራሳቸው ፍላጎት ያስፈልገኛል ብለው ካሰቡ ካርዱን ፕሪንት የሚደረገውን ካርድ ከፖስታ ቤትና ከቴሌ እኛ ህጋዊ ስምምነት የፈጠርነው ከፖስታ ቤትና ከኢትዮ ቴሌኮም ቅርንጫፎች ሄደው አገልግሎቱን ማግኘት ይችላሉ። ከፖስታ ቤትና ኢትዮ ቴሌኮም ካርዱን ከፈለጉ ማለት ነው። ነገር ግን በዲጂታል ኮፒ አሁን ለምሳሌ ዲጂታል ኮፒ የሚባል አለ። በቴሌብር ላይም ገብቶ የሚያገኙት አለ። በተጨማሪም ፋይዳ አፑ ላይ አሁን ያመጣነው አለ። እሱ ላይ በመግባት ፋይዳ ቁጥራቸውን በማስገባት የዲጂታል ኮፒውን ያገኛሉ። እሱንም በወረቀት ራሳቸው ቤታቸውን ፕሪንት ሊያደርጉት ይችላሉ። ፕሪንት አድርገው አገልግሎት ማግኘት ይችላሉ። ወረቀት ጋር አይደለም የተያያዘው። እሳቤው ዲጂታል እስከሆነ ድረስ መታወቂያ ማለት የፋይዳ ቁጥሩ ነው ማለት ነው። እነዛም ማስረጃዎች ግን ከተፈለገ በሃርድ ኮፒ ማሳየት ከፈለጉ በራሳቸውም በኤ4 ፔፐር ፕሪንት አድርገው ይሄ ልሙጥ ሉክ በምንለው ማለት ነው በተለምዶ በሱም አገልግሎት ማግኘት ይችላሉ። በተጨማሪም ደግሞ ካርዱን ፕሪንት ማድረግ ከፈለጉ ደግሞ ኢትዮ ቴሌኮም እና ፖስታ ቤት በመሄድ አገልግሎቱን ማግኘት ይችላሉ ማለት ነው። አንድ ሰው
ሁለት ፋይዳ ማውጣት ይችላል? ህጋዊ ያልሆነነትን ከመከላከል አንጻር ምንድነው ያለው ጠቀሜታ? አንድ ሰውስ ሁለት ፋይዳ መታወቂያ በተለያየ ስም ማውጣት ይችላል? እንግዲህ ስርዓታችን እንደገለጽኩት ባዮሜትሪክ መረጃ ላይ ወይንም አካላዊ የሆነ መረጃ ላይ መሰረት አድርጎ የሚሰጥ መታወቂያ ነው። ልዩ ቁጥር ነው ማለት ነው። ሰዎችን አንድ ሰው አንድ መሆኑን የሚያረጋግጥልን ስርዓት ነው። እንደዛ የሚሆንበት ኬዝ በፍጹም ሊኖር አይችልም። በትክክል እውነት እንደዛም ከተፈጠረ ሊፈጠርም አይችልም እውነት ለመናገር። ምክንያቱም ስም ላይ መሰረት ያደረገ ወይንም ደግሞ አድራሻ ላይ መሰረት ያደረገ እንደ ቀበሌ መታወቂያ ወይንም እንደ ሌሎች መታወቂያዎች መሰረት ያደረገ አይደል። ይሄ መታወቂያ አካል ላይ መሰረት ያደረገ ተመሳሳይ የእጅ አሻራ ያለው ሰው ሊኖር አይችልም። የፊት ቅርጽ እንደዛ ሊሆን አይችልም። የአይን ብሌኑ ተመሳሳይ ሊሆን አይችልም። እነዚህ ማስረጃዎች ላይ መሰረት አድርጎ የሚሰጥ መታወቂያ ስለሆነ ለአንድ ሰው ሁለት ማስረጃዎች ሊኖሩት የሚችልበት እድል የለም ለማለት እወዳለሁ። ፋይዳ መታወቂያን አለማውጣትስ ይቻላል? እንደ ግዴታ ነው ሁሉም ሰው ማውጣት አለበት ወይስ በፍላጎት ነው? አለማውጣትስ ይቻላል ወይ? ሰዎች አገልግሎቱን መጀመሪያ ወደኛ ተቋም ለመመዝገብ ሲመጡ ፈቃደኝነት ላይ የተመሰረተ ማስረጃ እንዲሰጡ መጀመሪያ ፎርም ሞልተው ፈቃደኛ መሆናቸውን አረጋግጠው ነው አገልግሎቱን የሚያገኙት። ይሄንን ማስተብ የሚቻለው ምንድነው? ሰዎች በራሳቸው ፍቃድ ለአገልግሎት ያስፈልገኛል ብለው እንደሚመዘገቡ ነው። አስገድደን እኛ የምናስመዘግብበት ስርዓት የለንም ማለት ነው። ይህ ከሆነ አንዳንድ ተቋማት ፋይዳ መታወቂያን እንደ አስገዳጅ ይጠቀማሉና አገልግሎት ለመስጠት ፋይዳ መታወቂያ ከሌለ አገልግሎት አንሰጥም ይሉም አሉ። ይሄስ ይቻላል ወይ? ተቋማት ያው እንደሚታወቀው አንድ ሰው አንድ መሆኑን ስለሚያረጋግጥላቸው ስርዓቱን በጣም የዘመነ ስለሆነ ሲስተማቸውም ዲጂታላይዝ ለማድረግ የተለያዩ ተቋማት በራሳቸው እየጣሩ ይገኛሉ። ይሄንን ሀሳቤ ደግሞ የፋይዳ ፕሮግራም እውን የሚያደርግላቸው ስርዓት ስለሆነ ተቋማት በራሳቸው ፍቃድ ግዴታ አድርገው አገልግሎቱን ይሰጣሉ ማለት ነው። አንድ ሰው ተገልጋይ ለመሆን እዛ ተቋም ሲሄድ የፋይዳ መታወቂያ እንደ ቅድመ ሁኔታ አድርገው የሚሰጡበት አግባብ አለ ማለት ነው። ፕሪንት ከተደረገው ጋር አንድ ማንሳት የፈለኩት ጥያቄ አለ። ዲጂታል ነው፣ አገር አቀፍ ነው፣ ዓለም አቀፍ ነው ብለናል። በዲጂታል በኦንላይን ከሆነ ግን ፕሪንት ሲደረግ ያው ሃርድ ኮፒው ነው ወይም ወረቀቱ ነውና እዛ ጋር ወጥነት የሌለው የሚመስል ነገር አለ። ለምሳሌ ኢትዮጵያ ውስጥ የሚሰጠው መታወቂያ ኢትዮጵያዊነትን መግለጽ ብቻ ዜግነት ኢትዮጵያዊ ማለት ብቻ በቂ ሆኖ እያለ ግን ለምሳሌ አማራ፣ ትግሬ እያለ ይገልጻል። ይሄስ አስፈላጊ ነው ወይ ብለው የሚያነሱም አሉ። እኛ የምንወስዳቸው የስነ ህዝብ ማስረጃዎች 5 ብቻ ናቸው። ስም፣ የትውልድ ቀን፣ የመኖሪያ አድራሻ፣ ጊዜያዊ መኖሪያ አድራሻ ሊሆን ይችላል፣ አሁን ያለበት አካባቢ መኖሪያ አድራሻ፣ ዜግነት፣ ጾታ ናቸው ማለት ነው። እነዚህ በጣም መሰረታዊ የሆኑ አንድ ሰው አንድ መሆኑን ሊያረጋግጡልን የሚችሉ ማስረጃዎችን ብቻ የተመጠነ መረጃ ነው የምንወስደው ማለት ነው። የመኖሪያ አድራሻን ሲገልጽ ነው እንግዲህ ያው ይሄ አስፈላጊ ነው ወይ? እንደ ኢትዮጵያዊ ያው አንድ ዲጂታል ነው ካልነ የመኖሪያ አድራሻው አስፈላጊ ነው ወይ? አስፈላጊነቱስ ምን ላይ ነው? ክልል የሚገልጽ ስርዓት የለንም። እኛ እዛ ላይ የተቀመጠው የመኖሪያ አድራሻ ማለት ሰዎች አሁን ላይ የሚኖሩበትን አድራሻ የሚገልጽ ማስረጃ ብቻ ነው እዛ ላይ የሚገልጸው ሰዎች። ምክንያቱም እኔ ዛሬ ባህር ዳር ላይ ልኖር እችላለሁ፣ ነገ አዳማ ላይ ልኖር እችላለሁ፣ ከነገ ወዲያ ሐዋሳ ላይ ልኖር እችላለሁ። ሰዎች ባሉበት አካባቢ ነው ምዝገባውን የሚያካሂዱት። በዛ መሰረት ተደርጎ የታሰበ ፕሮግራምና የተቀመጠውን በዛ አግባብ እንደሆነ ማስረዳት ወጣ። አመሰግናለሁ አቶ ኦላና። በእኔ በኩል ያስኳቸው እነዚህ ናቸው፣ ግን ለማህበረሰቡ የበለጠ ግልጽ ሊያደርግልን ይችላልና የበለጠም ተጠቃሚ እንዲሆኑ ያግዛቸዋል መረጃው የሚሉት ያላነሳውት ነገር ካለ የሚጨምሩልኝ መጨመር ይችላሉ አቶ ኦላና። እሺ እንግዲህ ያው የፋይዳ ስርዓት በጣም አካታች ሰው ተኮር የሆነ ስርዓት ነው ማለት ነው። ሰዎችን ተጠቃሚ ለማድረግ ይሄ ከአገልግሎት ጋር በተያያዘ ያለውን እንግልት ለመቅረፍ የተዘጋጀ ፕሮግራም ነው። ይሄ ምዝገባ ሲካሄድ ምዝገባው ነፃ መሆኑን ማወቅ ይኖርብናል። ይሄ ፕሮጀክት እንደ ሀገር ህዝቡን ተጠቃሚ ለማድረግ ሰው ተኮር የሆነ አገልግሎትን ለማሳለጥ ስፔሻሊ ይሄ ከገቢዎች ጋር በተያያዘ ከመሬት ጋር በተያያዘ የተለያዩ ከንግድ ሴክተሩ በተያያዘ ፋይናንስ ላይ የሚፈጠሩ መጭበርበሮችን
ለማሳለጥ ወይንም ያንን ችግር ለመቅረፍ በተጨማሪም ደግሞ አገልግሎትን በቀጣይ በቀላሉ ሰዎች በስልካቸው አገልግሎት ማግኘት የሚችሉበት ተቋማትን ጋር ሳይሄዱ እንግልት ሳይመላለሱ በቀላሉ ባሉበት ቦታ ሁሉ አገልግሎት እንዲያገኙ የሚያስችል ስርዓት ስለሆነ ይሄ ፕሮጀክት የህዝቡ ፕሮጀክት እንደሆነ በመረዳት ህብረተሰቡ በነቂስ ወጥቶ እንዲመዘገብ አደራ ለማለት ወጣለሁ። አመሰግናለሁ አቶ ላና ስለነበረን ቆይታ እጅግ አመሰግናለሁ። እሺ እኔም አመሰግናለሁ። አድማጮቻችን ከፕሮግራሙ እንደተረዳ ነው ፋይዳ መታወቂያ ለማውጣትም ሆነ ለአጠቃቀም ቀላልና ምቹ የሆነ አንድን ሰው ልዩ በሆኑ የባዮሜትሪክና ዲሞግራፊክ መረጃዎችን የያዘ በመሆኑ አንድ ሰው አንድ ብቻ መሆኑን የሚያረጋግጥና ወንጀልን ለመከላከል ወንጀል ከተፈጸመ በኋላም አጥፊዎችን ለመለየት የባንክና የፋይናንስ ዘርፉንም ከማጭበርበር ለመታደግ የመንጃ ፈቃድ ስርዓትን ለማዘመን የጤናውንና የትምህርቱን ዘርፍም በቴክኖሎጂ ለማዘመን የአገልግሎት ተጠቃሚዎችን ለመለየትና ትክክለኛ እቅድ ለማቀድ ፋይዳ ወይም ዲጂታል መታወቂያ ከሚሰጠው ጥቅሞች መካከል ጥቂቶቹ ናቸው። አድማጮቻችን በፋይዳ መታወቂያ ምንነትና ጥቅም ላይ ያተኮረው ልዩ ዝግጅታችንን አጠናቀናል። የፕሮግራሙ አዘጋጅ ነገሱ አዲሱ ነኝ። ከሌሎች ዝግጅቶች ጋር መልካም ቆይታን ተመኘው። ጤና ይስጥልን።